ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በመጀመሪያ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለትንሣኤ በዓል ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ዛሬ በሁለት ነገር ነው የመጣሁት። አንድ ደስ በሚል ሁለት ደግሞ በጣም በሚያስከፋ ልብን በሚሰብር ማለት ነው የብዙዎችን ልብ የሰበረ በሁለት ሀሳብ መጥቻለሁ። እንግዲህ እኔ የተሰማኝን ነው የምናገረው ማለት ነው። ቤተሰብ ሰው ስትሆኑ በተለይ ደግሞ ሙር ስደት ሀገር ያላችሁ ሰዎች ይሄ ነገር ህመሙ ታውቁታላችሁ ብዬ አስባለሁ። እና በመጀመሪያ ግን ቪዲዮ ብዙ ሰው ጋር እንዲደርስ ላይክ አድርጉ ማለት ነው። ሰብስክራይብ አድርጉ፣ አይከፈልበትም። ቅንነት ለራስ ነው። እና ዛሬ የመጣሁት በመጀመሪያ በአርቲስት ገነት ንጋቱ ነው። አይታችሁት ይሆናል ሁላችሁም። ግን እውነት ስለመናገር እኔ በጣም ደስ ነው ያሰኘኝ። እግዚአብሔርን እኔ ያልጠበቅኩት ማለት በሰው ዘንድ ይሆናል ብላችሁ የማታስቡት ነገር በጣም ትዕግስት ካላችሁ ግን በፈጣሪ ዘንድ እንዴት እንደሚቻል በእነሱ አይቻለሁ ማለት ነው። እኔ እውነት ለመናገር በቃ አልመሰለኝም ነበር ቪዲዮ ራሱ ጨርሼ እስከማየው ማለት ነው። በጣም ነበር የሆነ አስለቀሰኝም፣ ብቻ የሆነ ስሜት አለው ቪዲዮ ማለት ነው። በጣም የብዙ ሰው ፍላጎት ነበር። እነሱ አንድ ላይ ሆነው አንድ ቤት ልጆቻቸው አንድ ላይ ማለት በቃ እንዴት ነው አባት እናት ሆነው ለመኖር ብዙ ሰው ይፈልግ ነበር። እና በእርግጥ ግን እነሱ ተለያይተው ግን የተለያዩ አይመስሉም ነበር። ፍቅራቸው ያስቀናል። ለልጆቻቸው ያለው ፍቅር በቃ ኖርማሊ አንድ ላይ ናቸው ማለት ይቻላል። ግን ያው ባልና ሚስት ባይሆኑም ማለት ነው። ደግሞ ከስንት አመት ቆይታ በኋላ ሰው አስባችሁታል? እንደገና በሰርግ እንደዚህ ሲያገባ ማርያምን እኔ በጣም ነው የተደሰትኩት። በጣም ማለት ነው ቃላት የለኝም። እና እኔ ይሆናል ብዬ አልጠበቅኩም። ብዙ ጊዜ ገኒ ስትለመን ነበር ብዙ ነገር። በቅርብ አይታችሁት ከሆነ ሴፉ ሾላ ራሱ ቀርበው እንደማይሆን ነበር የተናገሩት። አስባችሁታል? ከ12 አመት በኋላ በፈጣሪ ተስፋ ያለ መቁረጥ መጨረሻው የምሬ ነው የምላችሁ በጣም የሚያምር ነው የሚሆነውና የልጆቻቸው ፍላጎት ስለነበረ በተለይ በጣም በቃ ልጆቹ በጣም ይፈልጉ ነበር። ግን የማይሆን ነገር የለም፣ የማይቻል ነገር የለም። በእነሱ አይተናል ማለት ነው። እንግዲህ ከዚህ በኋላ ደግሞ በቃ አብረው ልጆቻቸው የልጅ ልጅ የሚያዩበት እድሜ ይስጣቸው ነው የምለው። ሌላ ምንም የለኝም። ምክንያቱም በጣም የሚያስደስት ነው። በዚህን ሰዓት ፍች በሚበዛበት ሰዓት እነሱ ተፋተው ስንት አመት ሙሉ ቆይተው እንደገና በአዲስ እንደዚህ ሲሆኑ ጌታን በጣም ነው የሚያስደስተው። የልጆቹ ደስታ ያስደስት ነበር። የቤተሰቡ በቃ ሙሉ ለሙሉ የኢትዮጵያ ሕዝብ ደስታ ራሱ ኮመንት ላይ አይታችሁት ከሆነ በጣም ነበር የተደሰተው ማለት ነው። መልካም ጋብቻ ብለናል። ልጆቻችሁ ድራችሁ ወግ ማድረግ አብራችሁ ስታዩ በጣም ነው ደስ የሚለው ማለት ነው። እኔ ከዚህ በቀደም ልጅቷ ስትናገር ነበር። እኔ አግብቼ አባቴ ምናምን አላ ሌላ ቤት ሽምግልና ምናምን ስትል ሰምቼ በጣም ነበር አንጀቴን የበላችው። እና እግዚአብሔር መልካም ነው ስለ ሁሉም ነገር። ቢዘገይም የሚቀድመው የለም የሚባለው ነገር በጣም በትክክል ሰርቷል ማለት ነው። ግን ፈጣሪ መጨረሻቸው ያሳምርላቸው ነው የምለው። ሁለተኛ ደግሞ አይታችሁት ይሆናል። አንድ ታውቃላችሁ አይ ቲንክ ሳምንት ምናምን ይሆነዋል ይሄ ቪዲዮ ከተለቀቀ። በተለይ ስደት አረብ ሀገር በተለይ ሳውዲ አረቢያ የምትመጡ ልጆች በባህር የምትመጡ ሰዎች እኔ አላቅም ክርስቶስን ምን እንደምላችሁ አላቅም። ብሬክስ እንደዛ ሲያለቅስ ምንድነው ብዬ ስገባ ያየሁት ሁላችሁም ብሬክስ ቴሌግራም ላይ አይታችሁት ሊሆን ይችላል። እኔ ሰው መሆኔ የጠላውበት ቪዲዮ ያ ቪዲዮ ነው። ማርያምን በቃ በጣም አስጠልቶኝ በጣም በቃ በመኖር ራሱ የማልፈልግበት በዛ ቪዲዮ ነበር ያየሁት ማለት ነውና እኔ አላቅም። እኛ ወዴት ነው ማለት እኛ ኢትዮጵያን ስንባል ለምንድን ነው በየቦታው እንደዚህ የምንሞተው? ማርያምን የኛ በቃኛ ብቻ ነን እንዴ እንደዚህ ረከስ ነው? አረ ወገኖች በማርያም እንተሳሰብ። ይሄ በተለይ በባህር የምታመጡ ደላሎች እንደዚህ አይነት ስራ የምትሰሩ ሰዎች ግን
እኔ አምላኬ ሆይ ፈጣሪ ግን ይቅር ይላቸዋል። እኔ እዚህ ምድር ላይ እሺ፣ ግን እላይ ግን እናንተ እኔ አላቅም። ማርያምን ፈራጅ እሱ ነው። እኔ በቃ ሰው መሆኔ ነው የጠላሁት እግዚአብሔርን። በቃ በጣም ነው የዛን ቀን ማታ ያየሁት ቀን ማታ እንዴት ልተኛ። አምላኬ ሆይ ስንት ወገኖቻችን እኮ አለቁ፣ የአሳት እራት ሆኑ። ሰው እንዴት ነው አስባችሁታል? አገር ላይ ይሞታሉ እነዚህ ልጆች፣ በጦርነት ስደት ላይ በረሃ ላይ ይቀራሉ። እንደዛው የአሳ እራት ይሆናሉ። ምንድን ነው የሚሻልን? ማርያምን መንግስት እዚህ ላይ መስራት አለበት። እነዚህ ልጆች ከሀገር እንዳይወጡ በቃ ከሀገር እንዳይወጡ ማድረግ ይቻላል። ድንበሩ ከተዘጋ ማንም ደላላ አይሰራም። ዋና ነገር መስራት ያለበት መንግስት ነው፣ እዚህ ላይ መስራት ያለበት ማለት ነው። ደላላ እነሱ ከብራቸው ውጪ ምንም የሚያውቁት ነገር የለም። እነሱ የሰው ነፍስ ራሱ ሽጠው ብር የሚቀበሉ ሰዎች ናቸው ማለት ነው። እና እኔ በጣም የገረመኝ አስባችሁታል? 300 ወደ 365 ኢትዮጵያን ነው ባህር ላይ የቀሩት። እነዛ ቪዲዮ ስታዩ ማርያምን እንዴት ነው ሰው መሆናችሁ የሚያስጠላችሁ ማለት ነው። ጌታን እኔ በጣም ነው የተሰማኝ። በቃ ምን ልሁን? እህቶቻችን እዛ በረሃ ላይ ቀሩ። ወንድሞቻችን ብታዩት እኔ አላቅም። እግዚአብሔርን ብቻ ፈጣሪ ምንድነው መጨረሻ ዘመን ነው እንዴ ብዬ ራሴን እንድጠይቅ አድርጎኛል። ባትፈጥረኝም ብዬ ፈጣሪን ጠይቄዋለሁ። በቃ ለምንድነው የፈጠርከን? ወይ ደግሞ በቃ ይሄ ነገር ከማይ እኔ እውነት ከእንደዚህ አይነት ሰዎች ጋር በቃ ሁላችንም እንደዚህ ብንሞት ምናምን ደስ ይለኛል። በቃ በጣም ነው የሚያስጠላው። ማርያምን የምታዩት ነገር ማለት ነው። እንዴት ነው ሰው እኮ አስባችሁታል? ከወገብ በታች የሉም፣ ከአንገት በላይ የሉም፣ ግማሽ አካላቸው በዛ ላይ ስንት ሳምንት ሙሉ ውሃ ውስጥ የእንትን ውሃ ታውቃላችሁ፣ በጣም ጨው ነው። ውሃ ውስጥ ተቀቅለው ሰው አንድ ቀን ራሱ እኛ እቃ አጥበን እጃችን እንዴት ነው የሚሆነው? ሊጥ ነው የሚሆነው። እነሱ ግን እኔ ክርስቶስን ኢትዮጵያ ናቸው ብዬ አላሰብኩም ነበር። መታወቂያ ሲያወጡ ኪሳቸው ላይ መስቀሉ ምኑ ሲታይ ነው ኢትዮጵያ መሆናቸውን የሚታወቁት እንጂ በጣም በቃ ውሃው በቃ ሊጥ ነው ያረጋቸው። በቃ ተቀቅለዋል። በዛ ላይ እንዴት ልበላችሁ ማርያምን፣ ወይኔ እናት እኔ እንዴት እንደምትችል እኔ አላቅ። ፈጣሪ ጽናቱን ይስጣት። የምር ደላሎች ስለ እናት ብላችሁ እስኪ ተው። የድሃው ደም ማርያምን በጣም ይፈርዳል ማለት ነው፣ ይፈርዳል። እነዚህ ወጣቶች እንደዚህ ሜዳ ላይ ለምንድን ነው እንዲቀሩ የምናረጋቸው? ስለ ፈጣሪ ብላችሁ እንደዚህ አይነት ስራ የምትሰሩ ሰዎች በተለይ ደላሎች፣ ኧረ ተው አስቡበት። ማርያምን እንዲህ ስንት ሰው እያለቀ ነው። አመት ባልሞላ ውስጥ ስንት ወጣት ነው ምን የመሰሉ ገና እንኳን ልጅነታቸው ያልጨረሱ ልጆች ናቸው በረሃ ላይ እየቀሩ ያሉት ማለት ነውና እኔ በጣም ነው ጌታን ልብ የተሰበረው። ሲቀጥል ደግሞ በጣም በቃ መስራት ያለበት በተለይ ስደት ላይ የሚሰሩ ሰዎች እንደዚህ አይነት ነገር መስራት አለበት። አሁን እኛ የምናረገው ሁላችንም ለነዚህ ልጆች ድምጽ መሆን አለብን። በቃ ሁሉም። ምክንያቱም ይሄ ቪዲዮ ከተለቀቀ ቲክቶክ ያጠፋዋል፣ ፌስቡክ ላይም እንደዛው ዩቲዩብ ላይም አይቻልም። ቴሌግራም ብቻ ነው መለቀቅ የሚችለው። ሰው ጋር እንዲደርስ እኛ ያየን ሰዎች ቪዲዮ መስራት አለብን ብዬ ነው ማስበው። ቪዲዮ እንስራላቸው እነዚህ ልጆች ከሀገር እንዲወጡ። ግን እኔ አልፈርድባቸውም። ያለው የሀገሩ ሁኔታ ነው። በጦርነት እያለቁ ነው እነዚህ ልጆች። በቃ ምርር ብሏቸው ነው በበረሃ ራሳቸውን ህይወታቸው መስዋዕት አድርገው የሚመጡት ማለት ነው። ከሞትኩም ልሙት ካለውም ባለው ብለው ማለት ነው። ደግሞ ሌላም ሀገር ሳውዲ ማለት የምትኖሩ ኢትዮጵያኖች እንደዚህ በእንደዚህ አይነት ነገር ኑ አትበሏቸው። ባህር ላይ እንዲመጡ አትፍቀዱላቸው። በቃ የባህር መጥፎነት ንገሯቸው። ባህር እንኳን ሆኖላቸው ቢሳካ እንኳን ድንበር ላይ ይሞታሉ። ብዙ መከራ አለ። ከስንት አንድ መሰላችሁ የሚገቡት ማለት ነው። ከስንት አንድ ከመቶ ወይ 90 አልቀው 10 ነው የሚገቡት። እና ለምንድን ነው ወጣቱ ማለት ሀገራችን ያለ ወጣት እንድትኖር እያደረግናት ናት። እንደገና ደግሞ ለቤተሰብ ማሰብ አለብን። አሁን ራያ አስባችሁታል? በቀደም 1 ወር አልሞላም ስንት ሰው ተገለበጠ፣ እዛው ሰመጡ ቀሩ። አሁን ደግሞ እንደዛው። ኧረ በስመ አብ ወልድ። እኔ አላቅም፣ ግን የዘንድሮ ቁጣ እኔ ፈጣሪ ከእንደዚህ አይነት ነገር በቃችሁ ይበለን። እና ቤተሰብ እባካችሁ ፍትህ ማለት በቃ ድምጽ ሆኗቸው። በቃ ደላላ ይሄ ነገር እንዳይሰራ፣ በተለይ በባህር የሚያመጡ ነገር መቆም አለበት።
በቃ ብዙ ሰው ድምጽ ይሁን። በቃ ይሄ መንገድ መዘጋት አለበት። ይሄ መንገድ ከተዘጋ በምንም ሊመጡ አይችሉም። እዛው ሀገራቸው ላይ እዛው ቢያልቁ ነው የሚሻለው፣ እንደኔ ማለት ነው። ምክንያቱም በሀገራችሁ አፈር ትቀበራላችሁ። እዚህ የአሞራ መጫወቻ ነው የምትሆኑት። ውሃው ላይ የነሱ ሬሳ አሞራ እየፈለገ እየጎተተ እያወጣ ነው። አስባችሁታል? ውሃ ውስጥ ተቀቅላችሁ ስጋችሁን በቃ እኔ ሲጀመር መናገር ራሱ አልችልም። ለምንድን ነው እንደዚህ? መሞትም ካለብን እኮ ሀገራችን ላይ እንሙት፣ በቃ እንቀበራለን። አሁን እናት እንዴት ነው የምትሆነው? እናት እንዴት ትችላለች? ልጇ በረሃ ላይ ቀርቶ አይኗ ላይ ማለትም አይኗ እያየ አፈር ሳታለብስ አስቡት። እነዚህ ልጆች አሁን ምናቸው ነው የሚቀበረው? ምናቸው ነው ሬሳው ሀገር የሚገባው? በቃ ማንነታቸው እኮ አትለዩም። በቃ በጭራሽ ማለት ነው። ግማሽ አካላቸው የለም። እኔ አላቅምና እባካችሁ ድምጽ ሁኑ። ከተቻላችሁ ላይክ አድርጉ ማለት ነው። ሰላማችሁ ብዙ ይበልልኝ።